ገብቷችሁ ያለበት ነገር ገብቷችሁ እንዲ ሰርታችሁ ምናምን ሳይ ስለኔ ስታውሩ ምናምን ሳይ በጣም ደስ ያለኝ። እንደዚህ ነበር ተሰብራ የተቀመጠችው ታለ እግሯ እንዴት እንዳበጠ ይታያል። አይሽ ትላንትና እኔ ናዮ ባልሄደች ሁሉ ብዬ ለራሴ እስከ መናገር ደረጃ ደርሻለሁ። ጆን ዳንኤል ስሙንም እንኳን የልጅን አታውቀው። ሱሪዋን አውልቃ አብራ ተኝታ ልጅ አርግዛለች። የጆን ዳንኤል እና የናዮ ጉዳይ እጅግ አነጋጋሪ የሆነ ጉዳይ ሆኗል ማለት ነው። እንዴት ከማረሚያ ቤት ከወጣ በኋላ እንደዛ መስዋዕትነት የከፈለችለትን ልጅ እንዴት ይተዋታል የሚለው የብዙዎች ጥያቄ ነበር። ጭራሽ አሁን የዌልካሙ ፕሮግራም ላይ የልጁን ስም ጠይቋል የሚለው ነገር በብዙዎች ዘንድ በጣም እያስተቸውና ቁጣን የቀሰቀሰ ጉዳይ ሆኗል። የጠየቀበት መንገድ ምንድነው? ከሱ ነው ጥፋቱ ወይንስ ምንድነው ነገሩ የሚለው ነገር መነሻው እሱ ስለሆነ አብረን እናያለን። እናንተ ማሳባችሁን ትሰጡባችኋላችሁ ማለት ነው። ቤተሰቦች እስኪ ወደ ጉዳዩ እንሂድ እንመለሳለን። እናንተ እኮ ጸንቷል አልጸናም? አንድ ላይ በቃ እናወጣለታለን ጋይስ ከእናንተ ጋር። የፈረንጅ ስም ነው ረስተዋለች። ቃለ ማለፍ ሞከረች ማለት ነው። እዚህ ጋር ኢትዮጵያዬ በደንብ ነገሯቸው አንዱ ኢትዮጵያዬ thank you so much ኢትዮጵያዬ thank you 1 2 3 4 thank you so much። እሺ ሌላ ምን ነገር እንፈልገው ነገር ያው አባቱ ሰባት ብላችሁ ለጠይቃችሁ አባቱ ከቸውላ አየር ላይ ከቻሳ እሷ ለብቻዋ የምትለውን ደግሞ አሳያችኋለሁ። ከዛ በፊት ግን እንዳያችሁት ኮሜንታተሮች የልጃችሁ ስም ማን ነው እያሉ ሞልት ማለት ነው ኮሜንቱ። ከዛ መልስላችሁ ብላ ድሉን ትሰጠዋለች ማለት ነው ለሱ። ከዛ ማን ነው ብሎ መልሶ ጠየቃት። እንደዛ ነገር ነው። ማን ነው ብሎ ሲጠይቃት አንተ አይደለ እንዲያወጣለት አለችው እሷም። ከዛ በኋላ እሱ ረስቶታል መሰለኝ ይመስለኛል። እስኪ እናንተ በደንብ ይዩት። ረስቶታል መሰለኝ ምን ብሎ አንተና ለማለት ነው ሽፋን ሰጠ ማለት ነው። እንደ አዲስ እናወጣለታለን የፈረንጅ ስም ስለሆነ ረስተዋለች ብሎ ጭራሽ ነገሩን ወደሱ አደረገው ማለት ነው። እና እናት አብራው ያለችው ልጅ ስም ትረሳለች ብዬ አላስብም። ምን ይመስላችኋል? እሱ ረስቶት ነው ወይስ ምንድን ነገር ነው? እዚህ ጋር ያስተቸው ያለው ይሄ ነገር ስለሆነ ሐሳባችሁን ስጡበት። ወደሚባለው ነገር እንይዝ ስላላችሁ ሰዎች አላቅም። በጣም ነው ማመሰግነው እግዚአብሔርን። የኔ የነገር ገብቷችሁ ያለበት ነገር ገብቷችሁ እንዲ ሰርታችሁ ምናምን ሳይ ስለኔ ስታውሩ ምናምን ሳይ በጣም ነው ደስ ያለኝና በጣም ነው ማመሰግናችሁ። በተለይ ደግሞ በደንብ አላቃትም ግን ላይቭ ላይ አለች አጫጸውሩ ስታውራ ነበር። ማን አለው እንደዚህ ነበር ተሰብራ የተቀመጠችው ታለ እግሯ እንዴት እንዳበጠ ይታያል። ታያለ እንዴት አይኗ ላይ አቀማመጧ ላይ ታያዋለ። you see guys ያሬድን በጣም ጎበዝና ቴንክ ዩ ያልኩት ለመጀመሪያ ጊዜ ያሬድ ጥፋትን ቢያጠፋ ራሱ ከእንግዲህ አንተቸውን ብዬ የወሰንኩት እዚህ እስር ቤት ሄዶ ኮንሰርት ያቀረበ ቀን ነው። ትዝ ካላችሁ ያሬድ ነጉ ማለት ነው። እጇን አብጧ ታዩትም እርግዝና ማበጥ እብጥብጥ ብለ አያችሁ። ካልሲዋን ታያላችሁ። ያ እንደዚህ የሆነችው እስር ቤት በእርግዝና ሰዓት የደላው ወገቡ ስር ትራስ ቁጭ ብሎ ምን ብሎ ነው ገብቷል። ስንት ነገር የሚደረግለት እንኳን አረጋሽልኝ ተብሎ ዳይመንድ ጣቱ ላይ ቁጭ ብሎለት ነው ገብቷል። ያ ላንተ ስትለው እስር ቤት የገባችሁ ላንተ ስትል ራስህ ደግሞ ባመጣኸው መዘዝ ራስህ በተሳደብከው ነው። አንተ ላይ ብላይ ባትገባ ያ ድራማ ባይፈጠር እሷ ገብታ ነበር፣ ሌሎቹ ገብተው ነበር። በስመ ሚዲያ ሰው ብቻ ነው አይደል ሁላችሁም ተቀጣጥላችሁ የገባችሁት። ያ ይሄ ራሱ ይቅርታ በኔ መዘዝ እንኳን እንትን ነበር ምንም እንዳላሉ ታውቃለን። ቪዲዮ ላይ አንተ ነበርክ። ክሱ ራሱ እነ ጆን ዳንኤል ነው የሚለው። ክሱ እነ ጆን ዳንኤል እና ዮኒ ማኛ በሚባል ቲክቶክ ተጠቃሚ ተነሳሽነት ነው የሚለው ክሱ።
ቴሌቪዥን ላይ ሲነበብ ነበር እኮ ሙሉ ክሱ አይደል? አሁን ደግሞ ምንም እሷን እንዳልተሰማት ቴክስቶችን ሁላ ስታይ በየፌስቡክ ላይ ሁላ በአንተ መፈታት ደስ ብሏቸው ግን በናዮ ላይ ያደረገው ነገር ልክ እንዳልሆነ ስታይ እሷ ምንም እንዳልመሰላት ወታ እንድትጽፍ አደረካት። ምክንያቱም ትፈራለች። ምክንያቱም የእንትና ድሪባ ቤተሰብ ናችሁ። የጂኒ ድሪባ መለስ እንኳን ፓርላማ ላይ ብሏል። ቀለበታችሁ ከእጃችሁ ላይ ከጠፋ እንትና ጋር ፈልጉት ነበር የሚለው እንትና ድሪባ ላይ ገብቷችኋል። ፖሊስ ሲከታተለው መቼም ገሏል። ስንቱን ለመስረቅ ገሏል። ስንት ቢያንስ ከ20 ሰው የበለጠ ህይወት የጠፋበት ሰው ነው ጂኒ ድሪባ ማለት። እና ለምን አትፈራ? ሲንግል ማምናት እኮ እናቷ አንድ ተራ አርቲስት ዘፍና መኖር የምትፈልግ ናት እኮ ገና እንደሷ ህፃን ናት እኮ ልጅ ናት። ትናንትና የነበረው ሁኔታ የሰርግ አዳራሽ ማለት ነው። የሰርግ አዳራሽ ሰርግ አዳራሽ ላይ እሷ ቬሎ ለብሶ አንተ ሱፍ ለብሰ እያላገጥክባት እንደነበር ነው። ገብቷል። 120 ሺህ ሰው በተሰበሰበበት ስሙ ማን ነው አልካት። ገባ? ስሙ ማን ነው ንገራቸው ብላ እድሉን ሰጣ ነበር። ንገራቸው። ከዛ ስለማታስተውስ ስተቴ ነች ብለህ በህይወት ትልቁ ስተቴ ናዮ ነች ብለን የምታስበው አንተ እጅ ወጣትነት ጣላት እንጂ እናቴ ትሞት ብትሳሉ እንኳን አንተ ልቅምቃሚ ይሄ ድርብርባም ጥርስ አይደለም ቤተሰብ ሙሉ ቢሳል አታገኟትም ነበር። ግን ወጣትነት ነው እንድትሳሳት ያደርጋት። ይሄ የሙዚቃ ክሊፕ ላይ ነው ስሜት ውስጥ ያስገባት። ገብቷል። ሙዚቃ ክሊፑ ላይ እንኳን ስትገባ ነው ልጅቷን እንዳታዋት ቆንጆ ነች ምናምን ሲሉ እንኳን ልጅቷን እጅ ያስገባት። ጆን ዳንኤል ስሙንም እንኳን የልጅን አታውቀው። ዋው ሆዲፍጆ ስም እንኳን የማይታወቅበት ዘመን ላይ ደረስን። አይ ትውልድ፣ አይ ጊዜ። የገዛ ልጅን ስም አልወጣለትም እንዴ? ማን ነው ስሙ? አብረን እናወጣለን ምን ችግር አለው ምናምን ይባባላል። ይሄ የመከነ ትውልድ በእውነት 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 ያሳዝናል። ይሄ ጋርቤጅ ትውልድ መጥቷል። እግዚአብሔር ይሁናችሁ። ወደፊት ለእኛ ሳልፈነዋል ያንን ዘመን። እግዚአብሔር የተመሰገነ ይሁን። አሁን ያለው ትውልድ ግን ያስፈራራኛል። አሁን ያለው ትውልድ በጣም ያስፈራል። እውቀት የለ ምን የለ። ይሄ ጄኔሬሽን በብልግና የፈመሰ ማንነት ያለው ትውልድ ነው። ወደፊት አብረን የምናየው ነው ምን ውጤት ይዞ እንደሚመጣ አብረን የምናየው ነው። ወደፊት አብረን እናያለን። ግን ለጊዜው መታዘብ ነው። ለጊዜው መታዘብ ነው። እንዴት ሰው ልጅም ቢሆን እንኳን የገዛ ልጅ የሌላ ሰው ልጅ ራሱ ስም ይታወቃል። ማን ነው ስም ምናምን ይባላል። ሶሻል ሚዲያ ላይም ስሙ ማን ነው ተብሎ እንደ አዲስ አይጠየቅም። በጣም ይገርማል። ልጅም አይረሳም። ትናንትና እኔ ናዮ ባልሄደች ሁሉ ብዬ ለራሴ እስከ መናገር ደረጃ ደርሻለሁ። ተረታችሁና ናዮ ባልሄደች እዛ ቦታ ላይ ባልተገኘች ብዬ ለራሴ ነው የምላችሁ። እግዚአብሔር ምስክሬ ነው። ለመሰላችሁ እሷ የሄደችበት ኮመንት ላይ የምትባለው የጆን ዳንኤል ልጅ አይደለም እንትን ነው ያው እንደዚህ የሚባለውን ነገር ለማንጻት ነው፣ ለአባቱ ነው፣ ለመናገር ነው። ኦፍ ኮርስ እንደተጣሉ እናውቃለን ማለት አብረው እንዳልሆኑ እናውቃለን። ደግሞ ይታወቃል እኮ ምን ሚዲያው ላይ እየተወራ የነበረ ነገር ነው አይደለ? ምንም የሚያስመስለው የሚያቀሳስረውም ነገር የለም። እናውቃለን። ስናወራው እንደማያውቁ ናችሁ ኮመንት አትስጡ እንጂ እናውቃለን እኮ አብረው እንዳልሆኑ። እሷ የመጣችው እዛ ጋር የሄደችው ይሄ የሱ ልጅ አይደለም እንደዚህ አይደለም የሚባለውን ነገር ስለሚወራባት ነገር ክሊር ለማድረግ ነው። አይ ቲንክ እንደዛ አስባ ነው የሄደችው። በጣም በእርግጠኝነት ልትልም ልታስብ የምትችለውም ይሄንን ነው። በጣም በእርግጠኝነት ማለት ነው። ሱሪዋን አውልቃ አብራ ተኝታ ልጅ አርግዛልክ ልጁን ለአንተ ስትል እስር ቤት ገብታ እስር ቤት ምግብ ሳትበላ ሁለቴ በቀን እየበላች ልጅ የወለደችልህ ያንተን ልጅ ይዛ ምንም ሳታረገው የወለደችልህ ልጅ ላይ ያላዘንክ መንገድ ላይ የሚጠርጉትን ደሞዝ በወር የሚበሉትን አዘንክ አንተ። ሰሞኑን የሰራው ቪዲዮ ማለት ነው። እናንተ የሰራው ቪዲዮ በጣም ነው የምታዝነው አይደል እንዴ? በጣም ነው የሚያስመስሉት። እግዚአብሔር በጣም
በቃ ቪው ስላገኙ ብቻ በጣም 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 በቃ የሚሰሩትን አያውቁም። ይደብራል። እግዚአብሔርን በጣም ነው የሚደብረው። በጣም ማለት ነው። አሁን ከጎኗ ሲቀመጥ የነበረው በሼም ነው። በቃ ቶሎ ሁላ ተነስታ እንድትሄድ ከላይ ላይፍ ላይ ያሉ ቶሎ ሁላ እንድትሄድ እንትን ብላ ነበር። ሌላ መልእክት ምናምን ያላት ናው ማይታችሁ ከሆነ ጆን ዳንኤል ራሱ አያውቅም የአሁኑ ሰርፕራይዝ ሲል ነበር ላይፍ ላይ። እንዴት እሱ ሌሎቹ በዙሪያው ያሉት ሁሉ ተጠርተው እንዴት እሱ አልተጠራችም? ሶል እንዳለው እዚህ ጋር እኔ ራሱ እጅግ በጣም ትልቅ ጥያቄ የፈጠረብኝ ነገር ይሄ ሁሉ ፕሮግራም መቶ ምናምን ሺህ ህዝብ ላይ ሲከታተለው አብረውት የታሰሩት ልጆች መተው ሰለብሬት ሲያደርጉ የዌልካም ፕሮግራማቸውን እንደዛ ሲደሰቱ ሲዘጋጁ ያቺ ልጅ እሱን ብላ እንደተባለው ከሆነ አሸንዳ ለማክበር የተነስታ የነበረች ልጅ በሱ ምክንያት እንደዛ እስር መከራውን ያየች ፍቅር ይኖራቸውንም አይኖራቸውም ባናቅም እሱም ብላ እዛ ውስጥ ገብታ መከራዋን አይታ ልጅ ወልዳ እዛው ውስጥ ያን ሁሉ ፍዳ ያየች ልጅ ቢያንስ እንኳን እንደው እንደ ፍቅረኛ ያን ሁሉ መከራ እንዳየች ሴት ባትቆጠር እንኳን አብራ እንደታሰረ ሰው እንኳን ትሪት ተደርጋ እዛ ፕሮግራም ላይ ለምን አልተጠራችም? ምን ያክል በደል ተበዳለው ተጣልተዋል እንዴ? ሲጀመር እንዴ አባትና እናት ብቻ ከሆነ እንዴት አልተጠራችም? እንዴት እዛ ፕሮግራም ላይ አልታደመችም ይቺ ምስኪን ልጅ የሚለው ለኔም ትልቅ ጥያቄ። እንዴት ሰርፕራይዝ ተብሎ ነው እንዴ እሷ መምጣት ያለባት? ከማንም በላይ ነው እንጂ ክብር መሰጠት ያለባት ለሷ ለከፈለችው መስዋዕትነት እንደዛ መረሳት ነበረባት ወይ? ሰርፕራይዝ ምናምን ተብሎ እሱ ሳይሰማ ነው መምጣት ያለባት። እጅግ በጣም ነው ያሳዘነኝ። እስኪ እናንተም ሐሳብ አስተያየቶቻችሁን በዚህ ጉዳይ ላይ ትሰጡበታላችሁ ማለት ነው። የዛሬ ይሄን ይመስላል። በሌሎች ጉዳዮች እንመለሳለን ማለት ነው። ቤተሰቦቼ ሰላማችሁ ይብዛልኝ። ይመቻችሁ።